ሀብለን ስንጀምር የፍቅርን ጉዞ ታከብረኝ ነበረ ልቧ ተስፋ ይዞ ለምን ብዬ ጠየቅኩ በጉዞአችን አፍታ ፊቷ ሲለምድብኝ አንድ የቋጠር ፈታ በአንዴም ስታወርደኝ ሳቅላ ከከፍታ ያልተመለሰልኝ አረኔ የማቀው ማፍቀር መላመር ነው ሰውን የሚያረቀው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ መልካም ነው ያለው አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ አመሰግናለሁ። በህይወታችሁ ሁሌም የምነግራችሁ ነገር በቃ ይሆናል አይደል? ስህተትን ሰርተን ልናርመው የማንችል ስህተት ውስጥ እንዲያትገቡ ሁሌ ጥንቃቄ አድርጉ። የምር ነው የምነግራችሁ ነው። ፏድ የምር ልጅ ኑሮኝ የልጅ ስሜትን ባላቀውም ግን በጣም አሳዘነኝ። ገባችሁ አይደለም? ሲቀጥል ደግሞ እዚህ ጋር ማንኛችንም ብንሆን በሰራ ነው ስህተት ተውበት ማድረግ ያለብን ወደ ፈጣሪያችን እንጂ ሰው ምንም ሊል ይችላል። እንኳንም ስህተት ሰርተን ይቅርና ምንም ሳንሆን ራሱ በቃ ወተት ነጭ ነው ነው የሚባለው እና ወተት ነጭ ነው ብሎ የሚጣላ ሰው ሊኖር ይችላል። ስለዚህ ከባድ ነው እና የሰው ልጅ የምናስብ ከሆነ እንኳን ስህተት ሰርተን ማለት ነው ስህተትን ባንሰራ ሰው ሁሌም ከራስ ወርዶ አያውቅምና ዋዴ ሰው ስሜት እንትን ሊልህ አይገባም። ሲቀጥል ደግሞ ክብር መፈለግ ክብር ካለበት ቦታ ነው። ገብቷችኋል አይደለም? ደስታ መፈለግ ደስታ ካለበት ቦታ፣ ፍቅር መፈለግ ፍቅር ካለበት ቦታ ነውና በጣም ተሰምቶት እንግዲህ እየተናገረ ያለው ልጅን ዲቃላ ብለውብኛል እያለ ነው። ይሄ እውነቱን መቀበል ያለ ነው። እውነቱን አንዳንድ ጊዜ በቃ እያወቅ ነው ግን የሆነ ነገር ሲሉና ይሰማናል። ገባችሁ አይደለም? እሱ ነገር ሊሰማህ አይገባም። ምክንያቱም አንተ ተሳስታችሁ ይች ልጅ ተፈጥራለች፣ ግን ደግሞ ወደ ፈጣሪ ነው እንጂ ተውበት ማድረግ ያለብህ። ድጋሜም እንደዚህ አይነት ስህተት ውስጥ እንዲያትገባ ጥንቃቄ ማድረግ አለብህ እንጂ ሰው እንኳን እንዴችን ትልቁን ነገር አግኝቶ ትንሿን ነገርም ያካብዳል እና ለሰው ልጅ ምንም ሊመስልህ አይገባም። ሲቀጥል ደግሞ ፍቅር አሁን ላይ በቃ እኔ ራሱ ባለፈው ነግሬያቸዋለሁ እና እነ ሄርሜላ ጋር አብርሽን ለማገኘት ብላ በተገናኘችበት ታይም ላይ ከፍ ዝቅ ሲያደርጓት አይታችኋል። በጣም ነው እንትን ሲሏት የነበረው የትም ዙሮ ልጇ ጋር ነበረ እና ልጅሽን አዲስ መድሪ በጣም ብዙ ነገሮችን ነው ሲሉ የነበረው እና ስለዚህ አንዳንድ ጊዜ ክብር ከፈለግን መከበር ካለብን ቦታ ነው። እንግዲህ ዛሬ ራሱ የተሰማው ነገር ያኔ መስደብ ካለባችሁ ማዋረድ ካለባችሁ መዘግዘግ ካለባችሁ እሷን ነው። ልጅ ግን በማታውቀው ነገር አትዘግዝቋት፣ ህፃን ልጅ ናት፣ አትስደቧት እያለ ነበረ። ያለባት የተወለደ ልጅ ስሙን ታውቃላችሁ። ግን ቢሆንም እንደነገርኳችሁ አሁን ፉሃድ ይሄን ነገር አምነህ መቀበል መቻል አለብህ። በቃ ይሄ ነገር ማንም ሰው ያለ ኒካ ከወለዳት ስሙ ያነ ነው። ግን ደግሞ እዚህ ቦታ ሁላችሁም ልትማሩ የሚገባው በጣም ከባድ ነገር ነው። ይሄ ለሰው ሰው አላችሁ አላላችሁ አይደለም። ሰው ቢልም ባይልም ቦታ ይስጣችሁ። ግን ፈጣሪያችንን ነው ወላሂ እኛ ተደበቀንም በግልጽም ለምናደርገው ነገር ለፈጣሪያችን ነው እንጂ መፍራት ያለብን። ሰውማ ሁሌም ጥሩ ነገርን ብትሰሩ ከመነሳታችሁ ወደ ኋላ አይልም። ሁልጊዜ ሰው ስለሆናችሁ ጥሩ ነገር ስታረጉ አትኖሩም እና 99 ጥሩ ነገር አድርጋችሁ አንድ ስህተት ካገኘባችሁ የሰው ሊመልሶ ይገለብጣችኋል እና በዚያ ልክ ስለሆነ ፉሃድ ይሄ ሰው እንትን ሊሰማህ አይገባም። ሲቀጥልም ደግሞ እኔ ብዙ ኮመንተሮችን እያየው ነበረ። እየተሰደበች ያለችው ያለ ቦታዋ ስለገባች ነው። እነሱና አብርሽ ጋር እንዲህ አይነት ነገር በሸሸቅ ስለጀመረ ነው ብሏል። እሱም የተሰማው ነገር እንግዲህ እናንተ ለመበሻሸቅ ብላችሁ እዚህ ልጅን አታንሱ ነው እያለ ያለው እና አዎ በቃ ይሄ አንዴ የተፈጠረ ነገር ምንም ነገር ማድረግ አይቻልም እና እንደዚህ አይነት ነገር መቀየር የማችሉት ስህተታችሁን ምንም አይነት ነገር ማጥፋት የማችሉትን ስህተቶች ላለመስራት ጥረት አድርጉ። ፉሃድ አሁን ያለፈው አልፏል። አሁንም ቢሆን እንደዚህ አይነት ቦታ ውስጥ ገብታ ሌላ ችግር እንዳይመጣብህ ከአሁን በኋላ ላለፈው ሳይሆን መጸጸት ያለብህ በቃ ትምህርት ሊሆን ይገባል። አንዳንድ ጊዜ ሰው ልጅ ስህተቱን ስህተት ነው ብሎ ካላሰበ ሊያርም አይችልም። ገባችሁ? እና አሁን በሙሉ አፉ እየተናገረ ነበረ ስለ ልጁ ማለት ነው። ስለ ልጁ አባትነቱ ለሴት ልጅ ያለው ክብር፣ ለእናት ያለው ክብር ደስ የሚል ሆኖ ሳለ ግን ደግሞ እውነቱን መቀበል አለብህ። እውነቱን ተቀብለህ ከአሁን በኋላ እንደዚህ አይነት ስህተት ውስጥ እንዳትገባ ነው እንትን ማለት ያለበት። ምክንያቱም ለሰው ሳይሆን ለፈጣሪ ነው አይደለ? የሰራነውን ስህተት ቅጣት የምናገኘው ከፈጣሪያችን ነው። እያንዳንዷን ነገር ለሰው ላይ ብዙ ነገር ደብቀን እናልፋል። ነገር ግን ከፈጣሪ አንዲትም ነገር አታመልጠውም እና ማንኛውንም ነገር ስናደርግ ፈጣሪያችንን ፈርተን ከሆነ ጥንቃቄ ማድረግ አለብን። የሆነ ወደ ወንጀል ውስጥ ስንገባ ሁሌም ቢሆን ፈጣሪያችንን ማስቀደም መቻል አለብን ብዬ አስባለሁ እና ይሄ የተሰራ ስህተት ዛሬ ላይ ለሱ ብቻ ሳይሆን እንግዲህ ለሁሉም ተመልካች ነው ትምህርት የሚሆነው። እኛ ፍቅር መቼ አርግዛ ወለደ
ወለደ ብለን ታስታውሳላችሁ አይደል? እኔ አንድ ቀን እርግዝናውን ራሱ አይቻላቅም እንግዲህ አይታችሁ ከሆነ ማለት ነው። እና ግን ደግሞ ልጅ የሆነ ነገር ተደብቆ አይቀርም። እናንተ የምትደብቁት የሆነ ግንኙነት፣ ሌላ ነገሮች እንድንደብቅ እንችላለን በገሃድ እንትን እስካላሉ ድረስ መካድም ትችላላችሁ፣ አላህን ካልፈራችሁ ማለት ነው። ግን ደግሞ ልጅ የሚያክል ነገር ልደበቁት አችልም፣ መጨረሻው መውጣት ነው። እና ፉአድ አሁን እንደሚወልዱ ወልዶ ልጁን እንደዚህ አቅፎ በስነ ስርዓት ናፍቀው ማየት ያልቻለበት ምክንያት ምን ይመስላችኋል? በቃ እሷ ጋር አልተግባቡም። እሷ ጋር ባይግባቡም ደግሞ ያን ያክል በቃ ብዙ ነገሮች ያስጠላሉ። ገባችሁ አይደለ? በትክክለኛው መንገድ ሳምናታቸው እንዲሁ ነው። ተጋብተው ቢለያዩ እያዩ ነው። አሁን አብርሽን ታያላችሁ እንግዲህ አልተከለከለም። በየደቂቃው እየሄደ እያየ ነው። ያው ጸብ ያመጡ ምንም ቢሉም ያን ያክል አይደለም። በህግ ራሱ ማስወሰን ግን አንዳንድ ጊዜ የሆነ በቃ ለሰም የሚከብዱ ነገሮች አሉና ፉአድ ደግሞ ሌላው የምፈልገው ይሄን ነገር እውነትም ስህተት ነው ብሎ ካላሰበ አሁንም ደግሞ ድጋሚ አሁን ባለፈው አይታችኋል። ማናት እቺ ሄርሞን የምትባለው ከሷም ጋር እንግዲህ እምነታቸው አንድ አይደለም። ተመልሶ እንደዚህ አይነት ውስጥ ሊገባ እርጉዝ ነኝ እያለችው ነበርና አሁንም ቢሆን ከእንደዚህ አይነት ነገር መውጣት አለበት የሰው ልጅ። ገባችሁ አይደል? ጥፋቱን ልክ ጥፋት ከሆነ ጥፋት ነው ብሎ አምነን መቀበል መቻል አለብን። አምኖ አለመቀበል ሽንፈት ሳይሆን ብልህነት ነው። ገባችሁ አይደለም? ሁሌም ትክክል ነኝ ይሄ ነገር እኛ ትክክል ነኝ ብንል እኮ ትክክል ያልሆነውን ነገር ምንም ማድረግ አንችልም። እኛ ብቻ ነን እንጂ በሌላውም ሰው ልክ አይደለም። በሌላው ሰው ልክ መሆን አለመሆኑ ብቻ አይደለም። ፈጣሪያችን ነገር የምናደርገው ነገር ልክ ካልሆነ እኛ እዚህ ጋር የሰውን በአፋችን ተሟግተን እንትን ልንለው እንችላለን። ነገር ግን ፈጣሪያችንን በምንም አይነት ነገር እንትን ልንለው አንችልም። አንደኛ ተደበቀን የምናመልጠው ነገርም ስለሌለና እዛ ላይ ደግሞ እውነቱም እውነት ስለሆነ ማለት ነው። እና የሰው ልጅ ተከሰራ አሁን ላይ ለድጋሚ ደግሞ እንዳይሳሳት ባላደረገውም ነገር ተውበት ማድረግ ነው ያለበት። እና እንደዚህ እምነታቸው አንድ ያልሆነ ሰዎች በተለይ ጥንቃቄ ብታደርጉ። ምክንያቱም እንደዚህ አይነት ስሜቶችን ምን አለ መሰላችሁ የሆነ የሚበላ ቦታ አሁን ከብት የሚሆን ፍየል የሆነ የተለያዩ ነገሮችን አቅርባችሁ እዛ ቦታ እንዲያትበሉ ብትሏቸው ከመብላት ወደ ኋላ አይሉም። እናንተ ትጠብቃላችሁ። ሁሌ ጠብቃችሁ ታድኗቸዋላችሁ? አታድኗቸውም። ዛሬ ቢያልፏቸው ነገ ይበላሉ፣ ያመልጧቸውና ይገባሉ ከተከለከለ ቦታ። እና እኛም የሰው ልጅ ማለት እንደዛ ነን። ዛሬ ስሜታችንን ብናሸንፍ ነገ ልናመልጥ አንችልም። እና ከዚህ ኩላሳ ከሚያሳስቱን ነገሮች መራቅ አለብን። እንዲህ አይነት ቦታ ውስጥ መገኘት የለብንም። እና እኛ ራሳችንን መጠበቅ ያለብን ራሳችንን። ስሜት እንዲሁ ታዩታላችሁ። ወላሂ ስንቶቹ ጋር ተገናኝተው ስንቶቹ ጋር ብዙ ነገር አሳልፈው ይኸው ሲቀር እየቀረ ነው። እና ፍቅር ደግሞ ወደ ራሷ ብትመለስና ከዚህ ህይወት ቢበቃት እንዳላችሁትም አሁን ሩታ ህይወት መጥታ እንደዚህ አይነት ነገር ባታረግ ሰውም ሊያነሳት አይችልም። አሁን በጣም ብዙ ሰው እየፈረደባት ነው። ፉአድን ይቅር በለን እያሉ ነው። እሷን ጥፋተኛ ድሮም እያሉ ነበር። እና ዛሬ ራሱ ተሰምቶት ያው ስሟን ባይጠራም ተናግሯል። ዞሮ የልጄን አትንኩብኝ እያለ ነበር። እና ያው በዚህ ልክ በጣም ይከብዳል። እና ለማንኛውም ህይወት ውስጥ ስትገቡ ወደ ሰው ግንኙነት ሲኖራችሁ ጥንቃቄ አድርጉ። ከእናንተ በላይ ልጆቻችሁን እንዲያትጎዱ ያለ አባት እንዲያታሳድጉ አባት የሌለው ወይም እንደዚህ ስም የሌለው ስም እንዳይወጣባችሁ እላችኋለሁ። ስህተት ካለብኝ አርሙ። ተመልካቾች እንግዲህ የሰው ልጅ የሚማረው ከሰው ህይወት ነው። ገባችሁ አይደል? ይሄ ነገር ለሁላችንም ትምህርት ሊሆነን ይገባል። በቃ እንደነዚህ አይነት ነገሮች ለሁላችንም ልንማርባቸው ይገባል። በጣም ከባዶች ናቸው ወላሂ። ይሄ ዩቱብ ከመጣ ወዲህ የሰው ልጅ ምንድን ነው ብላችሁ እስከምታስቡ ድረስ እኔ ዘወር ብዬ ቪዲዮዎችን እያየው ነበርና በቃ የማጠብቋቸው ሰው ከማጠብቋቸው ሰው ጋር ተገናኝተው ብዙ ነገር አሳልፈው አልጋ ላይ ወጥተው በቃ ብዙ ነገር እንደዚህ እየተባለ እስከ መቼ ነው? እና አላህ ይጠብቀን ሁላችንንም፣ አላህ ሂዳ ይስጠን። ሁላችንንም ወንጀለኞች ነን፣ ግን ካለንበት አላህ ያውጣን። እኔንም እናንተንም በዱዓ እንተሳሰብ። ውድ ቤተሰቦች ይህን ልሰራበት የቻልኩት የምር ፉአድ ያሳዝኖኝ ነው። እና በአባትነቱ እንዲከበር የሰው ልጅ መከበር ካለበት ቦታ ነው ሁሉን ነገር ማድረግ ያለበት። እና እንደዚህ እየወደደ ያለ ልጁን አለማግኘት በጣም ልብ ይሰብራል። እና ምን ያደርጋል መውለድ ብቻ። አብራችሁ አቅፋችሁ ካላሳደጋችሁ የእናትነት የአባትነት ስሜት ከሌለው ምንም አይሰራም። መውለድ ብቻ ገባችሁ። መውለድማ ትልም ይወልዳል አይደለም። እና ለማንኛውም ወዳችኋለሁ። ቻናሌ ላይክ ሰብ አድርጉልኝ። አሰላሙ አለይኩም።